በኢትዮጵያ ከ20 ሚሊዮን በላይ ነበረ የተባለውን ማንበብና መጻፍ የማይችሉ ወጣቶችና ጎልማሶች ቁጥር ለመቀነስ በተሰራ ስራ ወደ 13 ሚሊዮን ማውረድ መቻሉን ትምህርት ሚኒስቴር ገልጿል። ይህ የተገለጸው በአዲስ አበባ የሚገኙና በተለያዩ ምክንያቶች የመማሪያ እድሜያቸው ያለፈ ከ15 ዓመት በላይ የሆኑ ወጣቶችና ጎልማሶችን የጎልማሶች መሰረታዊ ትምህርት በማስተማርና በመመዘን ወደ ዘላቂ የሙያ ክህሎት ስልጠና የማስገባት መርሃ ግብር በተካሄደበት ወቅት ነው። መርሃ ግብሩን የተካፈለው ሪፖርተራችን ብሩክ አስቀናው ነው። በዝርዝር ተመልክቶታል። የአዲስ አበባ ትምህርት ቢሮ በተለያዩ ምክንያቶች የትምህርት መጀመሪያ እድሜያቸው ያለፈ ከ15 ዓመት በላይ የሆኑ ወጣቶችና ጎልማሶችን የጎልማሶች መሰረታዊ ትምህርት የማስተማርና በብርሃን ምዘና 50 ከመቶ በላይ የማለፊያ ውጤት ያመጡ ጎልማሶችን ወደ ዘላቂ የሙያ ክህሎት ስልጠና የማስገባት መርሃ ግብር አካሂዷል። በዚሁ መድረክ እንደተነገረውም በኢትዮጵያ ከ20 ሚሊዮን በላይ የነበረውን ማንበብና መጻፍ የማይችሉ ወጣቶችና ጎልማሶች ቁጥር ለመቀነስ ከመደበኛው የትምህርት ስርዓት ውጪ የጎልማሶች መሰረታዊ ትምህርትን ጨምሮ የተፋጠነ ትምህርትና ሌሎች መርሃ ግብሮች በመተግበር አሁን ላይ ቁጥሩን ወደ 13 ሚሊዮን ማውረድ ተችሏል ተብሏል። በርከት ያሉ ሰዎች መጻፍ ማንበብ ማስላት የማይችሉ ዜጎች አሉ። ወጣቶችና ጎልማሶች ከቀደም ባሉት ዓመታት ቁጥራቸው ከ20 ሚሊዮን በላይ ይሆን ነበር። አሁን በየዓመቱ እየሰራን ባለነው ስራ ልክ እንደናንተ እየተመረቁ ያሉ ሰዎች በየክልሉ ቁጥራቸው እየጨመረ በመሆኑ ቁጥሩን ወደ 13 ሚሊዮን አካባቢ እንዲደርስ አድርገናል። 13 ሚሊዮን መጻፍ ማንበብ ማስላት የማይችሉ። የአዲስ አበባ ከተማ ትምህርት ቢሮ በበኩሉ ባሳለፍነው 2017 ዓ.ም ከ7000 በላይ በከተማው የሚገኙ ማንበብና መጻፍ የማይችሉ ወጣቶችና ጎልማሶችን የጎልማሶች መሰረታዊ ትምህርት በማስተማር ከ2000 በላይ የሆኑትን ወደ ቴክኒክና ሙያ ስልጠናዎች ማስገባቱን ገልጿል። አጠቃላይ 2017 ዓ.ም በጎልማሶች መሰረታዊ ትምህርት ሲከታተሉ የቆዩት ጎልማሶች ወደ 7664 የሚሆኑ እንደ ከተማ መስተዳደር ስናስተምራቸው ነበር። ሲማሩ ወደ መደበኛ የገቡት ጎልማሶች አሉ፣ መደበኛ ትምህርት። አሁን ደግሞ ወደ 2112 የሚሆኑት ከስራና ክህሎት ቢሮ ጋር በመተባበር የአጭር ጊዜ የክህሎት ስልጠና እንዲወስዱ ያደረግንበት መርሃ ግብር ነው። እነዚህ ወደ ቴክኒክና ሙያ የገቡ ሰልጣኞችም በእንጨት ስራ፣ በብረታ ብረት፣ በውበት አጠባበቅ፣ በልብስ ስፌት፣ በግንባታና በምግብ ዝግጅት ዘርፎች ውስጥ በመረጡት የስራ ዘርፍ ስልጠና ይወስዳሉ ነው የተባለው። ባለንበት 2018 ዓ.ም ከ2500 በላይ ወጣትና ጎልማሶች በከተማዋ የጎልማሶች መሰረታዊ ትምህርት እየወሰዱ መሆኑም የተገለጸ ሲሆን ለአንድ ዓመት ትምህርታቸውን ተከታትለው የማንበብ መጻፍና ማስራት ምዘናን ካለፉ የምስክር ወረቀት ያገኛሉ ተብሏል። በየወረዳቸው አመቻቾችም ስላሉ በሚቀርባቸው ትምህርት ቤቶች ወይ ደግሞ ጣቢያ ሄዶ ትምህርት ተመዝግበው ትምህርት የሚያገኙ ይሆናል። ትምህርት ሲያገኙ ደግሞ አመቱን ሙሉ ከተማሩ በኋላ ብርሃን ምዘና የሚባለውን ምዘና ስርዓት አለ። እሱን ይቀበላሉ፣ ይወስዳሉ ማለት ነው። ይሄን የትምህርት ብርሃን ምዘና በአመቱ መጨረሻ ላይ የሚወስዱ ይሆናል። 50 ከዛ በላይ ያመጡት ውጤት ላመጡት ሰርቲፊኬት አዘጋጅተን በከተማ ደረጃ ይሄን ሰርቲፊኬት የምንሰጣቸው ነው የሚሆነው። በመሆኑም ማንኛውም ትምህርቱን የመማር ፍላጎት ያለው ነዋሪ በሚኖርበት ወረዳ ሄዶ በመመዝገብ የትምህርት እድሉን ማግኘት እንደሚችል ነው የተነገረው። የዝግጅት ክፍላችን ያነጋገራቸው የጎልማሶች መሰረታዊ ትምህርት የወሰዱ ሰልጣኞችም ያመለጣቸውን የትምህርት እድል ዳግም በማግኘታቸው መደሰታቸውን ገልጸዋል። ልጆችን አስተምሬ ልጆች ዩኒቨርሲቲ ከገቡ በኋላ ነው እኔ ወደ ትምህርቱ የገባሁት። ስለዚህ ገና አዲስ ተማሪ ነኝ እኔ እንግዲህ እየተማርኩ ነው። አሁን ልጆቻችን ነፍስ ሲያውቁ እኛ ወደ ራሳችን ተመለስን ማለት ነው። እዚህ መልካም ጥሩ ነው። ያልተማርኩትን እያወቅኩ ነው። መማር የመሰለ ምን አለ ሳንማር ያለፈን ነገር በትክክል አሁን በጥሞና እያገኘነው ነው። እንደዚህ አይነት ነገር በብዙ ለሁሉም ታዳጊ ለጎልማሶችም ለወጣቶችም እንደዚህ አይነት ነገር ድርጊቶች ሁሌ ተደጋጋሚ ቢሆን በየቤቱ ያለ ብዙ ስለሆነ በተነቃቂ ሁኔታ ተፈልጎ ቢወጣ ቢማር የተሻለ ነው። አሁን መማር እፈልጋለሁ። ባመጣው ነገር መሳተፍ እፈልጋለሁ። በጣም ብዙ ነገሮች መያዝ እፈልጋለሁ። መስራት እፈልጋለሁ። ፍላጎት አላማው አለኝ። ስለዚህ እሻሻላለሁ፣ አድጋለሁ ብዬ ነው የማስበው። በጣም ጥሩ ነው። በመርሃ ግብሩም የአዲስ አበባ ትምህርት ቢሮ ከአዲስ አበባ ስራና ክህሎት ቢሮ ጋር በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርሟል።